ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5 ክፍል 1 እንመለከታለን። ዩኒት 5 it says introduction to production and cost የሚል ነው። በዚህ ምዕራፍ ስር 3 ርዕሰ ሐሳቦችን እናነሳለን። 3 ርዕሰ ሐሳቦች በእያንዳንዳቸው የምናነሳቸውን ሐሳቦች ሃይላይት ላድርጋችሁና ወደ መጀመሪያው ርዕሰ ሐሳብ እንገባለን። አስቀድሜ እንዳልኩት እንግዲህ በዚህ ምዕራፍ 3 ዋና ዋና ቶፒኮችን ወይም ርዕሰ ሐሳቦችን ነው የምናየው። እነዚህም 5.1 5.2 እና 5.3 ሲሆኑ 5.1 definition of production, inputs and outputs የሚል ሲሆን በዚህ ርዕሰ ሐሳብ የሚከተሉትን ነጥቦች እናነሳለን። what is production ምንድን ነው? what are inputs in production inputs ስንል ምን ማለት ነው? what are outputs in production outputs of production ስንል ምን ማለት ነው የሚለውን እናያለን። what is production theory production theory ምንድን ነው? what is production theory what's production function ወይም ደግሞ ፕሮዳክሽን ፋንክሽን እንዴት ይገለጻል? what's production function and how production function can be expressed የሚሉ ነጥቦችን እናነሳለን። 5.2 ሁለተኛው በምዕራፉ የምናነሳው ርዕሰ ሐሳብ 5.2 period of production periods of production የሚል ሲሆን እንግዲህ periods of production በሁለት ከፍለን እናያቸዋለን። ሾርት ተርም ወይም ሾርት ራን period of production የአጭር ጊዜ ወይም ሾርት ራን እና ሎንግ ራን periods of production የሚሉ ሐሳቦችን እናነሳለን። እንግዲህ periods of productionን መሰረት አድርገን ደግሞ የሚከተሉትን ታይፕስ ኦፍ ፕሮዳክት እናነሳለን። ታይፕስ ኦፍ ፕሮዳክትስ እንግዲህ ፕሮዳክትስ based on the periods of production በሚከተለው መልኩ ልንገልጻቸው እንችላለን። ቶታል ፕሮዳክትስ፣ አቨሬጅ ፕሮዳክትስ፣ ማርጂናል ፕሮዳክትስ and their relationship ምን እንደሚመስል እንመለከታለን ማለት ነው። እንግዲህ በ5.2 periods of production መሰረት አድርገን የምናነሳቸው ነጥቦች እነዚህ ናቸው። ሶስተኛውና የመጨረሻው በምዕራፉ የምናነሳው ሜይን ቶፒክ 5.3 cost of production
ኮስት ኦፍ ፕሮዳክሽን። እንግዲህ በዚህ ርዕስ ሀሳብ ኮንሰፕት ኦፍ ኮስት ኦፍ ፕሮዳክሽን ኮስት ኦፍ ፕሮዳክሽን ስንል ምን ማለት ነው? ኮስት ራሱ ምንድን ነው? ኮስት ኦፍ ፕሮዳክሽን ታይፕስ ኦፍ ኮስትስ እናነሳለን። ቀጥሎ ታይፕስ ኦፍ ኮስትስ፣ ታይፕስ ኦፍ ኮስት ኦፍ ፕሮዳክሽን፣ ኮስትስ ኦፍ ፕሮዳክሽን። እንግዲህ ኮስት ኦፍ ፕሮዳክሽን በተለያየ መልኩ ሊገለጹ ይችላሉ። ለምሳሌ ኤክስፕሊሲት ኮስት፣ ኢምፕሊሲት ኮስት፣ ኤክስፕሊሲት ኮስት፣ ኢምፕሊሲት ኮስት፣ ኢምፕሊሲት ኮስት፣ ኢኮኖሚክ ኮስት፣ ኢኮኖሚክ ኮስት፣ ቶታል ኮስት፣ ቶታል ኮስት፣ አቨሬጅ ኮስት፣ አቨሬጅ ኮስት፣ ማርጂናል ኮስት፣ ማርጂናል ኮስት የሚባላሉ። እነዚህን በማንሳት ምዕራፉን እናጠናቀቃለን ማለት ነው። ሶ ናው ሌት አስ ሲ ዘ ፈርስት ቶፒክ። የመጀመሪያውን ቶፒክ እንመልከት። 5.1 ዴፊኒሽን ኦፍ ፕሮዳክሽን ኢንፑትስ ኤንድ አውትፑትስ። 5.1 ዴፊኒሽን ኦፍ ፕሮዳክሽን ኢንፑትስ ኤንድ አውትፑትስ። 5.1 definition of production inputs and outputs. definition of production inputs and outputs የሚለውን እንመልከት። መጀመሪያ ፕሮዳክሽን ራሱ ምንድን ነው? እንግዲህ ዜን ፕሮዳክሽንን ዲፋይን ካረግን በኋላ ኢንፑት ምንድን ነው፣ አውትፑት ምንድን ነው፣ ሪሌሽን ቢትዊን ኢንፑትስ ኤንድ አውትፑት የሚሉ ሀሳቦችን እናነሳለን ማለት ነው። ዋት ኢዝ ፕሮዳክሽን? ዋት ኢዝ ፕሮዳክሽን? እንግዲህ ፕሮዳክሽን ስንል ወይም ደግሞ ማምረት ስንል ወይም ምርት ማምረት ወይም ማምረት ልንለው እንችላለን በአማርኛ። ማምረት ስንል ምን ማለት ነው ካል እንግዲህ ፕሮዳክሽን ስንል it is a process of producing new products, is a process of producing or yielding new products. አዲስ ፕሮዳክት ማምረት ማለት ነው። ፕሮዳክሽን ኢት ኢዝ ኤ ፕሮሰስ ነው። ፕሮዳክሽን ራሱን የቻለ ሂደት አለው ከመጀመሪያ እስከ መጨረሻ። ያ ማለት የመጨረሻውን ምርት እስከምናገኝ ድረስ ከጥሬ ዕቃው እስከ መጨረሻው ምርት የሚያልፉ ፕሮሰሶች አሉ። ስለዚህ ፕሮዳክሽን ሂደት ነው። ኢት ኢዝ ኤ ፕሮሰስ ኦፍ ፕሮዲሲንግ ኒው ፕሮዳክትስ። እንግዲህ አንድ ኒው ፕሮዳክት ስናመርት ደግሞ ምን ይኖረናል? ኢንፑት ይኖረናል። ዴን ውጤቱ ደግሞ አውትፑት ይባላል ማለት ነው። ስለዚህ ፕሮዳክሽን ስንል ኢት ኢዝ ኤ ፕሮሰስ ኦፍ ትራንስፎርሚንግ ኢንፑትስ ኢንቱ አውትፑትስ፣ ኢዝ ኤ ፕሮሰስ ኦፍ ትራንስፎርሚንግ ኦር ቼንጂንግ ትራንስፎርሚንግ ኢንፑትስ that means raw materials into outputs. Outputs means finished and semi-finished products. Semi-finished products. ስለዚህ ፕሮዳክሽን it is a process of transforming or changing inputs, means raw materials, into outputs that can be finished and semi-finished products. ስለዚህ አንድን ጥሬ ዕቃ ወደ አላቂ ወይ ደግሞ ዩዜብል ወደሚሆን ነገር ጥቅም ላይ ወደሚውል ነገር መቀየር
ምን ይባላል ማለት ነው? ፕሮዳክሽን ይባላል። ስለዚህ በሌላ አባባል ፕሮዳክሽን ኢዝ ኤ ፕሮሰስ ኦፍ ቼንጂንግ ነን ዩዜብል ዳይሬክትሊ ነን ዩዜብል raw materials into directly usable outputs or products በቀጥታ ልንጠቀማቸው የማንችላቸውን ነገሮች ፕሮሰስ አድርገን በቀጥታ ልንጠቀማቸው ወደምንችላቸው አውትፑትስ ወይም ፕሮዳክት ወይም ኒው ፕሮዳክት ወይም አዲስ ምርት የመቀየር ሂደት ነው ብለን ዲፋይን ልናደርገው እንችላለን። እንግዲህ ኢንፑት ስንል ሌበር ሊሆን ይችላል፣ ካፒታል ሊሆን ይችላል፣ ኤኒ ሮ ማቴሪያል ሊሆን ይችላል። ሮ ማቴሪያል ስንል እንግዲህ ኢት ካን ቢ ዋተር፣ ኢት ካን ቢ ሴሪያልስ፣ ኢት ዲፔንድስ ኦን ዘ ፕሮዳክት። ለምናመርተው ምርት ግባት ሊሆን የሚችሉ ሁሉ ግባት ወይም ኢንፑት እንለዋለን ማለት ነው። ለምሳሌ ዱቄት ለማምረት ምን ያስፈልገናል? ለምሳሌ ዱቄት ምን ይሆናል ማለት ነው? አውትፑት ይሆናል። እሱን ለማምረት ምን ያስፈልገናል? ስንዴ ያስፈልገናል፣ ዌት ያስፈልገናል፣ ማሽነሪ ያስፈልገናል፣ ሌበር ያስፈልገናል፣ ጉልበት ያስፈልገናል፣ ፓወር ያስፈልገናል። እነዚህ ምን ይባላሉ ማለት ነው? ኢንፑት። እነዚህን ኢንፑቶች ተጠቅመን ዋን ኒው ፕሮዳክት የመፍጠር ሂደት ወይም ፕሮሰስ ፕሮዳክሽን ይባላል ማለት ነው። ስለዚህ ባይ ዩዚንግ ሳም ኢንፑትስ አንድን አዲስ ነገር ወይም አንድን አዲስ ምርት የማምረት ሂደት ፕሮዳክሽን ይባላል ማለት ነው። ስለዚህ ፕሮዳክሽን ስንል ቼንጂንግ ኢንፑትስ ኢንቱ አውትፑትስ፣ ቼንጂንግ አንዩዜብል ማቴሪያልስ ኢንቱ ዩዜብል ማቴሪያልስ፣ ቼንጂንግ ሮ ማቴሪያልስ ኢንቱ ፊኒሽድ ኤንድ ሴሚ ፊኒሽድ ፕሮዳክትስ፣ ሮ ማቴሪያሎችን ወደ ፊኒሽድ ኤንድ ሴሚ ፊኒሽድ ፕሮዳክት የመቀየር ሂደት ወይም ፕሮሰስ ፕሮዳክሽን ይባላል ማለት ነው። ስለዚህ ፕሮዳክሽን ባጭሩ ኢት ኢዝ ዘ ሪሌሽንሺፕ ኦፍ ኢንፑትስ ኤንድ አውትፑትስ፣ በኢንፑት እና በአውትፑት መካከል ያለ ሪሌሽን ፕሮዳክሽን ይባላል። the inputs are changed into outputs because of production። ስለዚህ ኢንፑትስ ኤንድ አውትፑትስ የሚገናኙት ወይም ሪሌት የሚሆኑት ስሩ ፕሮዳክሽን ፕሮሰስ ነው ማለት ነው። ኢንፑትና አውትፑትን የሚያገናኝልን ሂደት ወይም ፕሮሰስ ምን ይባላል? በሌላ አባባል ፕሮዳክሽን ይባላል ማለት ነው። ኤንድ ዘ ሪሌሽን ቢትዊን ኢንፑትስ ኤንድ አውትፑትስ ኢዝ ኖን አዝ ፕሮዳክሽን ፋንክሽን ይባላል። ስለዚህ ፕሮዳክሽን ፋንክሽን ምንድን ነው የሚለውን እንመልከት። ዋት ኢዝ ፕሮዳክሽን ፋንክሽን? What is production function? ፕሮዳክሽን ፋንክሽን ምንድን ነው? ፋንክሽን እንግዲህ ዝምድና ነው አይደል? ዝምድና ነው። ኢን ፕሮዳክሽን ፋንክሽን የምናዛምደው ሁለት ነገር ነው ማለት ነው። ኢን ፕሮዳክሽን ፋንክሽን ሁለት ነገሮች ይኖሩናል። አንደኛ ኢንፑትስ፣ ሁለተኛ አውትፑትስ። the relationship between inputs and outputs is called production function ይባላል። ፕሮዳክሽን ፋንክሽን። ስለዚህ ፕሮዳክሽን ፋንክሽን ኢት ኢዝ a relationship
ቢትዊን ኢንፑትስ ኤንድ አውትፑትስ ነገር ግን ለአንድ አውትፑት ብዙ ኢንፑቶች ልንጠቀም እንችላለን። አውትፑት ዊል ቢ ሲንግል አውትፑታችን ሲንግል ይሆናል ወይም አንድ ነገር ሊሆን ይችላል። የምናመርተው ብዙ ጊዜ አንድ ነገር ነው። አንድ ነገር ለማምረት ግን አዝ ኢንፑት የምንጠቀመው ብዙ ነገር ነው። ለሰይ x1 x2 x3 x4 እና የመሳሰሉት እንደዚህ ምንድን ይሆናሉ ማለት ነው? ኢንፑትስ ይሆናሉ። ስለዚህ አንድን ነገር ለማምረት ብዙ ኢንፑቶችን ልንጠቀም እንችላለን። ስለዚህ ፕሮዳክሽን ፋንክሽን ስንል ኢት ኢንዲኬት ዘ ማክሲመም አማውንት ኦፍ outputs that can be produced with the help of each combination of these inputs እነዚህን ኢንፑቶች to the maximum possibility combine በማድረግ ማክሲመም አውትፑት ወይም ፕሮዳክት ለማምረት የምናደርገው ጥምረት ወይም ደግሞ ኮምቢኔሽን ፕሮዳክሽን ፋንክሽን ይባላል። ስለዚህ ፕሮዳክሽን ፋንክሽን it is the maximum set of outputs that can be produced with a given set of inputs. So production function it is the maximum set of output or outputs that can be produced with a given set of inputs. Production function, it is the maximum set of outputs or output that can be produced with a given set of inputs. ስለዚህ let's say the output is Q and the inputs are let's say x1 x2 x3 x4 እያለ ይቀጥላል። ዜን ፕሮዳክሽን ፋንክሽን is equal to output that is Q ወይም ደግሞ እንዲህ ማድረግ እንችላለን። output is equal to a function of inputs ይሆናል ማለት ነው። and here outputን በምን ሪፕሬዘንት አድርገናል? በኪው። so q is equal to the function of የተሰጠን ኢንፑቶች እንግዲህ እንደ ተጠቀምነው ኢንፑት ብዛት ይወሰናል። x1 x2 x3 xn እንግዲህ እስከ መጨረሻው ድረስ this is known as production function. ስለዚህ production function it is a relationship of outputs and inputs ማለት ነው። the relationship or the maximum combination of inputs for a given output is known as production function ይባላል። ስለዚህ ፕሮዳክሽን ፋንክሽን የአውትፑትና የኢንፑትስ ሪሌሽንሽፕ ነው። የአውትፑትስ እና የኢንፑትስ ሪሌሽንሽፕ ነው። ስለዚህ ኢን ፕሮዳክሽን ፋንክሽን ሁለት አይተሞች አሉን ማለት ነው። ኢን ፕሮዳክሽን ፋንክሽን ዊ ሃቭ ቱ አይተምስ። ሶ ፕሮዳክሽን ፋንክሽን ሃዝ ቱ አይተምስ፣ ሁለት አይተሞች አሉት ወይም ሁለት ቫሪያብልስ አሉት ማለት ነው። ፕሮዳክሽን ፋንክሽን ሃዝ two items or variables.
ቫሪያብልስ አሉት። እነዚህ ምን ናቸው? ኢንፑትስ ኢንፑት ኦር ኢንፑትስ እና አውትፑት ኦር አውትፑትስ ናቸው። ኢንፑት ምንድን ነው የሚለውን እንመልከት። ዋት ኢዝ ኢንፑት? ዋት ኢዝ ኢንፑት and what are types of inputs? What are the types of inputs? ኢንፑት ምንድን ነው and what are the types of inputs የሚለውን እንመልከት። እንግዲህ ኢንፑትስ they are means of production. They are means of production ናቸው። means of production ወይም ኢንፑትስ they are economic resources that can be used in the production of goods and services. They are economic resources. They are economic resources that can be used in the production of outputs ማለት እንችላለን። outputs and በኋላ ስለሚያስፈልጉን the outputs can be goods and services። ስለዚህ ኢንፑት ስንል አንድ አውትፑት ለማምረት የምንጠቀማቸው ኢኮኖሚክ ሪሶርስ ናቸው። ወይም የሆነ ጉድስ ኤንድ ሰርቪስስ ለማምረት የምንጠቀማቸው ኢኮኖሚክ ሪሶርስስ ምን ይባላሉ? ኢንፑትስ ይባላሉ። ኤንድ ኢንፑትስ ካን ቢ ዲቫይድድ ኢንቱ ቱ ሜይን ግሩፕስ። ኢንፑትስ ካን ቢ ዲቫይድድ ኢንቱ ቱ ሜይን ግሩፕስ። በሁለት ሜይን ግሩፕ እንከፍላቸዋለን። ፊክስድ ኢንፑትስ ኤንድ ቫሪያብል ኢንፑትስ። ፊክስድ ኢንፑትስ ኤንድ ቫሪያብል ኢንፑትስ። ቫሪያብል ኢንፑትስ ብለን በሁለት እንከፍላቸዋለን። ፊክስድ ኢንፑትስ አሉ፣ ቫሪያብል ኢንፑትስ አሉ። ተለዋጭ ኢንፑቶች አሉ፣ ፊክስድ የሆኑ ኢንፑቶች አሉ፣ የማይቀየሩ ማለት ኢን ፕሮዳክሽን ፕሮሰስ መጠናቸው የማይቀየር ከሆነ ዳር ፊክስድ ኢንፑትስ። ተለዋዋጭ የሚሆን ከሆነ ደግሞ ቫሪያብል ኢንፑትስ እንላቸዋለን። ፊክስድ ኢንፑትስ ምንድን ናቸው? ቫሪያብል ኢንፑትስ ኤግዛምፕል እንመልከት። እንግዲህ ኢንፑትስ ካን ቢ inputs can be grouped as fixed inputs and variable inputs. እንግዲህ ኢንፑትስ በሁለት ይከፈላሉ፣ ፊክስድ እና ቫሪያብል። ያ ማለት መጠናቸው የማይቀየርና የሚቀየር ብለን በሁለት ልንከፍላቸው እንችላለን። እንግዲህ ፊክስድ ኢንፑትስ የምንላቸው ምን አይነት ኢንፑትስ ናቸው? ዳር ኢንፑትስ whose quantity cannot be varied during the period under consideration. During the period of production ማለት እንችላለን። the period of production ምርቱን በማምረት ሂደት ውስጥ መጠናቸው የማይለዋወጥ ከሆነ ፊክስድ ኢንፑትስ እንላቸዋለን። ኢንፑትስ whose quantity cannot be varied during the period of production ምርቱን አውትፑቱን በምናመርትበት ሂደት መጠናቸው የማይለዋወጥ ምርቱን አምርተን ወይም ደግሞ ጀምረን እስከምንፈጽም ግባቱን
አምጠን ምርቱን እስከምናመርትበት ባለው ሂደት መጠናቸው የማይለዋወጥ ከሆነ ፊክስድ ኢንፑትስ ይባላሉ። ፊክስድ ኢንፑትስ ለምሳሌ ኤግዛምፕል ቢልዲንግ። ለምሳሌ ፋብሪካ ቢሆን ያው ቢልዲንግ ይኖረዋል። ቢልዲንጉ ምን አይልም አይቀየርም። ግን ምንድን ነው ሚንስ ኦፍ ፕሮዳክሽን ነው። ምክንያቱም ምርቱን እንድናመርት እንደ ግብዓት እንግዲህ ፕሮሰስ የማናደርገው ባይሆንም ምርቱን እዛ ውስጥ ለማምረት ምን ሆኖናል ማለት ነው? ግብዓት ሆኖናል ማለት ነው። ማሽነሪ ምርቱን ለማምረት የተጠቀምነው ማሽነሪ። እነዚህ ምንድን ናቸው? ር ጉድ ኤግዛምፕልስ ኦፍ ፊክስድ ኢንፑትስ። ፊክስድ ኢንፑትስ እንግዲህ ህንፃው በየምርቱ መጠን ሊቀያየር የሚችል አይደለም፣ ወይም ሼዱ ማለት ነው። ማሽነሪው ለምሳሌ አንድ የልብስ ስፌት ማሽን ከሆነ ወይም ደግሞ ይሄ መኪና የምንለው ከሆነ እሱ ምንድነው? ፊክስድ ኢንፑት ነው። ምክንያቱም ምርቱን ለማምረት እሱ ያስፈልጋል። እንደ ኢንፑት ነው የሚቆጠረው፣ እንደ ግብዓት ነው የሚቆጠረው። ስለዚህ እሱ ምርታችንን ቀነስንም ጨመርንም የሚቀየረው ነገር የለም። ታይማችንን መልቲፕላይ በማድረግ ወይም ደግሞ በማሳደግ ምርታችንን እንጨምራለን እንጂ ማሽነሪው አይቀየርም ማለት ነው። ስለዚህ እንደ ቢውልዲንግ እንደ ማሽነሪ አይነት ግብዓቶች ምን ይባላሉ ማለት ነው? ፊክስድ ኢንፑትስ ይባላሉ። ቫሪያብል ኢንፑትስ የምንላቸው ደግሞ ኢንፑትስ አር ኢንፑትስ ሁዝ ኳንቲቲ can be changed during the period of production. ስለዚህ ቫሪያብል ኢንፑትስ የምንላቸው ዳር ኢንፑትስ ሁዝ ኳንቲቲ ከን ቢ ቼንጅድ ዱሪንግ ዘ ፔሪድ ኦፍ ፕሮዳክሽን። ምርቱን በምናመርትበት ሂደት መጠናቸው እየተቀያየረ የሚሄድ ከሆነ ምን ላቸዋለን? ቫሪያብል ኢንፑትስ። ለምሳሌ ኤግዛምፕል ሌበር ለምሳሌ ፓወር፣ ኢንግሪዲየንት ኢንፑትስ እነዚህ በቁስ መጠን በቁስ አይነት እንደ ግብዓት የምንጠቀማቸው ቁስ የሆኑ ኢንግሪዲየንት ኢንፑትስ እነዚህ ሊለዋውጡ የሚችሉ ቫሪያብል ኢንፑትስ ይባላሉ ማለት ነው። ኤንድ ዘ ሰከንድ አይተም ኦፍ ፕሮዳክሽን አውትፑት ነው። አውትፑት ምንድን ነው የሚለውን እንመልከት። ዋት ኢዝ አውትፑት ኤንድ ታይፕስ ኦፍ አውትፑት። ምርት ስንል ምን ማለት ነው? የምርት አይነቶች ስንት ናቸው? ወይም ደግሞ የምርት አይነቶች በምን ይከፈላሉ የሚለውን እንመልከት። አውትፑትስ ዋት አር አውትፑትስ? አውትፑትስ ምንድን ናቸው? እንግዲህ አውትፑትስ ዘ ኢንድ ሪዛልትስ ኦፍ ፕሮዳክሽን ማለት ነው። አር ዘ ኢንድ ሪዛልትስ ኦፍ ፕሮዳክሽን። የአንድ ፕሮዳክሽን ፕሮሰስ ኢንድ ሪዛልት ምን ይባላሉ? ፕሮዳክሽን ፕሮሰስ ምን ይባላሉ? አውትፑትስ ይባላሉ። የአንድ ምርት የማምረት ሂደት ውጤቶቹ ወይም ኢንድ ሪዛልት ኦፍ ፕሮዳክሽን ፕሮሰስ አውትፑትስ ይባላሉ። ወይም አውትፑትስ ር ኮንሲኩዌንስ ኦፍ ፕሮዳክሽን ፕሮሰስ consequences of production process ይህ ምርት የማምረት ሂደት ውጤቶቹ ወይም ውጤቱ አውትፑትስ ይባላሉ። ስለዚህ ኢንፑትስ አለን። ኢንፑትስ ን ፕሮሰስ ኦፍ ፕሮዳክሽን ፕሮሰስ ኦፍ ፕሮዳክሽን
ዴን ምን አለን ማለት ነው? አውትፑትስ አሉን ማለት ነው። ስለዚህ ኢንፑትስ ፕሮሰስ ኦፍ ፕሮዳክሽን ዴን አውትፑትስ። ስለዚህ እነዚህኞቹ የፕሮሰስ ኦፍ ፕሮዳክሽኑ ግብዓት ናቸው። እነዚህኞቹ ደግሞ ምን ናቸው ማለት ነው? ውጤት ናቸው። ዘ ኮንሲኩዌንስ ዘ ኢንድ ሪዛልት ኦፍ ጊቨን ፕሮዳክሽን ፕሮሰስ አውትፑትስ ይባላሉ። ኤንድ አውትፑትስ ካን ቢ ዲቫይድድ ኢንቱ ቱ አጌን። አውትፑትሶችን በሁለት እንከፍላቸዋለን፣ ወይም ደግሞ የአንድ ፕሮዳክሽን ፕሮሰስ ምርቶች በሁለት ይከፈላሉ። አውትፑትስ ካን ቢ classified into two. They can be classified into two. Tangible outputs, tangible outputs, and intangible or non-tangible outputs ተብሎ በሁለት ይከፈላል። እነዚህ እንግዲህ ታንጀብል ማለት የሚታዩ የሚዳሰሱ መጠን ቅርጽ ያላቸው አውትፑትስ ናቸው። እነዚህ ደግሞ የማይዳሰሱ የማይታዩ ቅርጽ መጠን የሌላቸው አውትፑትስ። እነዚህ እንግዲህ ታንጀብል አውትፑትስ የምንላቸው ር ኳንቲታቲቭ ፕሮዳክትስ ናቸው። ኳንቲታቲቭ ፕሮዳክትስ ቁሳዊ ውጤቶች ናቸው። ወይም ደግሞ ር ኮልድ ጉድስ ይባላሉ። ጉድስ። ኢንታንጀብል አውትፑትስ ር ኳሊታቲቭ ፕሮዳክትስ ኳሊታቲቭ ፕሮዳክትስ ናቸው። ወይም በሌላ አባባል ሰርቪስስ ይባላሉ። ሰርቪስስ። ስለዚህ ኢን ፕሮዳክሽን ፕሮሰስ አውትፑት ስንል they can be goods and services. ሶሪ እንደገና ልጻፈው። outputs can be goods and services. These are called tangible የሚታዩ የሚጨበዙ የሚዳሰሱ መጠን ቅርጽ ያላቸው። እነዚህኞቹ ምን ይባላሉ? ኢንታንጀብል አውትፑትስ። ስለዚህ ምርት ወይም ደግሞ ፕሮዳክሽን ወይም ምንድነው አውትፑት ወይም ምርት እንደየባህሪው በሁለት እንከፍለዋለን ማለት ነው። ታንጀብል የሚታይ የሚዳሰስ እና ኢንታንጀብል አውትፑትስ። ሰፋ አድርገን እናያቸው። ታንጀብል አውትፑትስ፣ ኢንታንጀብል አውትፑትስ ምንድን ናቸው የሚለውን ሰፋ አድርገን እንመልከት። ታንጀብል አውትፑትስ እንግዲህ ታንጀብል አውትፑትስ ምንድን ናቸው? ር ፊዚካል ፕሮዳክትስ ናቸው። አካል ያላቸው ምርቶች ናቸው። ወይም ደግሞ ፕሮዳክትስ that can be touched are products that can be touched see or feel ዳሰን ፊል የምናደርገው በአይናችን ልንመለከተው በእጃችን ልንዳሰው የምንችለው ፊዚካል ፕሮዳክት ታንጀብል የሚታይ የሚዳሰስ ወይም ደግሞ ልናየው ልንዳሰው የምንችለው አካል ያለው ፕሮዳክት ምን ይባላል? ወይም ደግሞ አውትፑት ምን ይባላል? ታንጀብል አውትፑት ይባላል። ታንጀብል አውትፑት they have physical existence. tangible outputs have physical existence ቁሳዊያን ናቸው፣ ወይም ደግሞ ቁሳዊ ውጤቶች ናቸው። ፊዚካል ኤግዚስተንስ አላቸው። የሚታይ የሚጨበጥ የሚዳስስ አካል አላቸው
ማለት ነው። ለምሳሌ በኋላ እናያለን። ለምሳሌ ምንድን ነው ታንጀብል አውትፑት የምንለው? ለምሳሌ ኢን ቤከሪ ብሬድ፣ በዳቦ ፋብሪካ ውስጥ ቤከሪ ፋክተሪ አውትፑት ታንጀብል አውትፑት ካል ብሬድ ዳቦ ምንድን ነው? የሚታይ የሚጨበጥ ነገር ነው። ኢን ፍሎር ፋክተሪ ዱቄት ፋክተሪ ውስጥ ፍሎር ኦፍ ዌት፣ ለምሳሌ የጤፍ ዱቄት ምንድን ነው? የስንዴ ዱቄት ኢትስ ታንጀብል የሚታይ ነገር ነው ዱቄት። ስለዚህ እንደዚህ መጠን አይነት ያላቸው ፊዚካል ኤግዚስተንስ ያላቸው ፊዚካል ፕሮዳክቶች ከሆኑ አውትፑቶቹ ምን ይባላሉ ማለት ነው? ታንጀብል አውትፑትስ ይባላሉ። ኢንታንጀብል፣ ስለዚህ ታንጀብል አውትፑትስ በሌላ አባባል ምንድን ናቸው ማለት ነው? ጉድስ ናቸው ማለት ነው። ጉድስ። ኢንታንጀብል አውትፑትስ እነዚህ ኢንታንጀብል የምንላቸው ዚር ጀስት ኦፖዚት ኦፍ ታንጀብል፣ የታንጀብል ኦፖዚት ናቸው። እነዚህኞቹ ፊዚካል ፕሮዳክት አላቸው ወይም ደግሞ ፊዚካል ፕሮዳክት ናቸው፣ ፊዚካል ኤግዚስተንስ አላቸው። ዊ ካን ተች ሲ ኤንድ ፊል ደ ፕሮዳክትስ ኢፍ ዚ አር ታንጀብል። እነዚህ ደግሞ ኢንታንጀብል አውትፑትስ ከሆኑ ግን ፊዚካል ኤግዚስተንስ የላቸውም፣ ሰው ሊዳሳቸው ሊጨብጣቸው የሚችላቸው አይደሉም ማለት ነው። ስለዚህ ኢንታንጀብል ፕሮዳክትስ they are products that don't have physical existence. Products or outputs that do not have physical existence. ፊዚካል ኤግዚስተንስ የላቸውም። ብዙ ጊዜ አዜ ፕሮፐርቲ ወይም አዜ ፊዚካል ፕሮዳክት ወይም አዜ ጉድ ፐርቼዝ የምናደርጋቸው አይደሉም። ለምሳሌ ሰርቪስስ ኤግዛምፕል፣ ሰርቪስ ኢዝ አውትፑት፣ ሰርቪስ አውትፑት ነው። ለምሳሌ ሆቴል ኢንዱስትሪ ውስጥ የምናገኘው ፕሮዳክት፣ ሆቴል ኢንዱስትሪ ውስጥ የምናገኘው አንዱ ፕሮዳክት ወይም አውትፑት ምንድን ነው? ሰርቪስ ነው። ለምሳሌ የመኝታ አገልግሎት ቢሰጥ አገልግሎት ምንድን ነው? ሰርቪስ ነው። ኢት ኢዝ አውትፑት። ሆቴል ኢንዱስትሪ ነው። የራሱ የሆነ ምርት አለው፣ የምግብ ምርት አለው፣ ፕላስ ደግሞ የአገልግሎት ምርት አለው። ስለዚህ ይሄ የአገልግሎት ምርት ፊዚካል ኤግዚስተንስ የሌለው ቁሳዊ ያልሆነ አውትፑት ወይም ደግሞ ሰርቪስ የሆነ አውትፑት ምን ይባላል ማለት ነው? ኢንታንጀብል አውትፑት ይባላል። ስለዚህ ኢንታንጀብል አውትፑት ምንድን ነው ማለት ነው? ሰርቪስ ኢዝ ኢንታንጀብል አውትፑት። ስለዚህ ኢን ፕሮዳክሽን we have raw materials, they are inputs, then they are processed ይደረጋሉ ወይም ደግሞ ፕሮዳክሽን ፕሮሰስ እንለዋለን። ፕሮዳክሽን ፕሮሰስ ዴን ምን አለ? አውትፑትስ ወይም ደግሞ ኮንሲኩዌንስ ኦፍ ፕሮዳክሽን፣ ኮንሲኩዌንስ ኦፍ ፕሮዳክሽን and this will be tangible and intangible. ታንጀብል ስንል ለምሳሌ ጉድስ፣ ኢንታንጀብል ስንል ለምሳሌ ሰርቪስስ። and inputs ወይም raw materials they can be fixed and variable። ተለዋዋጭ ግባቶች ይኖራሉ። ፊክስድ ኢንፑትስ እና ቫሪያብል ኢንፑትስ ብለን እናስቀምጣቸዋለን። ስለዚህ ፕሮዳክሽን አንድን ሮ ማቴሪያል አይዘር ፊክስድ ኦር ቫሪያብል ኢንፑት
ፕሮሰስ በማድረግ አውትፑት ወይም ኮንሲኩዌንስ ኦፍ ፕሮዳክሽን ማምረት መቻል ነው። የምናመርተው ምርት ግን ታንጀብል ሊሆን ይችላል፣ ኢንታንጀብል ወይም ደግሞ ጉድ ሊሆን ይችላል፣ ሰርቪስ ሊሆን ይችላል ማለት ነው። ሰርቪስ ወይም ደግሞ ጉድ ሊሆን ይችላል ማለት ነው። ስለዚህ ፕሮዳክሽን ኮንሰፕቱን በዚህ እንጨርሳለን። 5.2 ፔሪድ ኦፍ ፕሮዳክሽን ነው። 5.2 ሁለተኛው 5.2 ፔሪድ ኦፍ ፕሮዳክሽን ፔሪድስ ኦፍ ፕሮዳክሽን። እንግዲህ ፔሪድስ ኦፍ ፕሮዳክሽን ስንል ምን ማለት ነው? ፔሪድስ ኦፍ ፕሮዳክሽን ስንል the time that the production process requires ማለት ነው። refers to the time or duration that the production process requires ፕሮዳክሽን ፕሮሰሱ የሚፈጅበት ወይም ደግሞ የሚያስፈልገው ታይም ፔሪድ ኦፍ ፕሮዳክሽን ይባላል። ፔሪድስ ኦፍ ፕሮዳክሽን ወይም ደግሞ እንግዲህ ኢንፑቱ አለ፣ ኢንፑት ዜን ፕሮሰስ አለ፣ ዜን አውትፑት አለ። ከዚህ እስከዚህ የሚፈጀው ታይም ምን ይባላል? ፔሪድ ኦፍ ፕሮዳክሽን ይባላል። ፔሪድ ኦፍ ፕሮዳክሽን ኤንድ ዘ ፔሪድስ ኦፍ ፕሮዳክሽን ካን ቢ ሾርት ኤንድ ሎንግ፣ ረጅም ወይም አጭር ሊሆን ይችላል። ፔሪድስ ኦፍ ፕሮዳክሽን ካን ቢ ሾርት ኤንድ ሎንግ፣ ረጅም ጊዜ ሊፈጅ ይችላል ወይም አጭር ጊዜ ሊፈጅ ይችላል። ደ ሾርት ተርም ምን ይባላል? ሾርት ራን ፔሪድ ኦፍ ፕሮዳክሽን ይባላል። ደ ሎንግ ታይም ኢዝ ኮልድ ሎንግ ራን ፔሪድ ኦፍ ፕሮዳክሽን ይባላል። ስለዚህ the periods of production can be short run and long run። ሾርት ራን ወይም ሎንግ ራን ሊሆኑ ይችላሉ። ሾርት ራን ምንድን ነው? ሾርት ራን ፔሪድ ኦፍ ፕሮዳክሽን የምንለው ምን ያህል ጊዜ ነው? ሎንግ ራን የምንለው ምን ያክል ጊዜ ነው የሚለውን የሁለቱን መሰረታዊ ልዩነት እኔ ሾርት ራን ኤንድ ሎንግ ራን ፔሪድስ ኦፍ ፕሮዳክሽን ሾርት ራን ኤንድ ሎንግ ራን periods of production. Long run and short run periods of production የሚለውን እንመልከት። መጀመሪያ ሾርት ራን የሚለውን እንመልከት። ሾርት ራን ሾርት ራን periods of production። ሾርት ራን የምንለው ምን ያክል ጊዜ ነው? ሾርት ራን periods of production it refers the period of production in which at least one of the input is fixed while the remaining is variable። ስለዚህ ሾርት ራን እና ሎንግ ራን ብለን የምንከፍለው ዲፔንዲንግ ኦን the used inputs በምንጠቀመው ኢንፑት መሰረት ያደርጋል ማለት ነው። ኢዝ ሪፈርስ ቱ ኤ ፔሪድ ኦፍ ፕሮዳክሽን in which
at least one of the inputs is fixed while the remaining is variable። ቅድም እንግዲህ ኢንፑትስ ፊክስድ እና ቫሪያብል ተብሎ ሊከፈሉ እንደሚችሉ አይተናል። አዝ አውትፑትስ ታንጀብል ኤንድ ኢንታንጀብል ብለን እንደምንከፍላቸው ኢንፑትስ ፊክስድ ኤንድ ቫሪያብል ብለን እንከፍላቸዋለን። ፊክስድ። ስለዚህ ዌን the production function that is Q is a function of fixed inputs and variable inputs ምን እንላለን ማለት ነው? ሾርት ራን። when the production function is a function of one fixed input and other variable የፊክስድ እና የቫሪያብል ኢንፑት ኮምቢኔሽን ከሆነ the period of production is called short run ይባላል። this implies that an increase in output in the short run can be brought about by increasing those inputs that can be varied, which are known as variable inputs። ስለዚህ in short run period of production the outputs will increase by increasing the variable inputs። ስለዚህ አውትፑቱ ሊጨምር የሚችለው ምኑን ስንጨምረው ነው? ቫሪያብል ኢንፑቱን ስንጨምረው ነው። ስለዚህ ኢንሾርት ራን ምርትን ማሳደግ የምንችለው ቫሪያብል ኢንፑቱን በማሳደግ ነው ማለት ነው። ቫሪያብል ኢንፑቱን ፎር ኤግዛምፕል ኢፍ a producer wishes to increase outputs of a short run, he or she can do so by using more of variable factors like labor and raw material። ስለዚህ አውትፑታችንን ቫሪያብል ኢንፑቶችን በመጨመር አውትፑታችንን መጨመር የምንችልበት ፔሪድ ኦፍ ፕሮዳክሽን ምን ይባላል ማለት ነው? ሾርት ራን። ያ ማለት ዋን ፊክስድ ቫሪያብል ኤንድ ዘ አዘር ፊክስድ ኢንፑት ዋን ፊክስድ ኢንፑት ኤንድ ዘ አዘር ቫሪያብል ኢንፑት በመጠቀም ምርት የምናመርትበት ፔሪድ ኦፍ ፕሮዳክሽን ሾርት ራን ይባላል ማለት ነው። ሎንግ ራን ፔሪድ ኦፍ ፕሮዳክሽንስ ምንድን ነው? ከሾርት ራን እና ሎንግ ራን መሰረታዊ ልዩነታቸው ምንድን ነው የሚለውን እንመለከት። ሎንግ ራን ፔሪድ ኦፍ ፕሮዳክሽን ሎንግ ራን ፔሪድ ኦፍ ፕሮዳክሽን በኋላ ሁለቱን እያነጻጸርን ሳምራይዝ ለማድረግ እንሞክራለን። ሎንግ ራን ፔሪድ ኦፍ ፕሮዳክሽን long run period of production is a period of production in which all inputs are variable and there is no fixed input in general. Is a period of production in which all inputs are variable inputs and there is no fixed input የሌለበት ሁሉም ኢንፑቶች ቫሪያብል ኢንፑትስ የሆኑበት ፕሮዳክሽን ምን ይባላል ማለት ሎንግ ራን ፔሪድ ኦፍ ፕሮዳክሽን። ስለዚህ ኢን ሎንግ ራን ፔሪድ ኦፍ ፕሮዳክሽን ኦል ዘ ኢንፑትስ አር ቫሪያብል ኤንድ ዜር ኢዝ ኖ ፊክስድ ኢንፑት ሶ ኢን ሎንግ ራን ፔሪድ ኦፍ ፕሮዳክሽን the production function
the production function that is Q is a function of variable inputs ይሆናል ማለት ነው። in long run period of production the production function that's Q is equal to a function of variable inputs ይሆናል። variable inputs the in short run production functionናችን ምንድን ነው? function of one fixed and other variable input ነው። ስለዚህ in short run ሁለቱንም ነው ፊክስድ ኢንፑትም ቫሪያብል ኢንፑትም እንጠቀማለን። ኢን ሎንግ ራን ግን በፕሮዳክሽን ፒሪየድ ወይም ምርቱን በምናመርትበት ጊዜ ፊክስድ የሚባል ኢንፑት አንጠቀመው። ኦል ኢንፑትስ ምንድን ነው የሚሆኑት ማለት ነው? ቫሪያብል ኢንፑት ነው የሚሆኑት። ኤ ፊርም ካን ኢንስቶል ኤ ኒው ፕላንት ኦር ሬይዝ ኤ ኒው ፋክተሪ ቢልዲንግ ሎንግ ራን ኢዝ ዘ ፒሪየድ ዱሪንግ ዊች ዘ ሳይዝ ኦፍ ዘ ፕላንት ካን ቢ ቼንጅድ ዘስ ኦል ዘ ፋክተርስ አር ቫሪያብል ኢን ዘ ሎንግ ራን ማለት ነው። ስለዚህ ሁለቱን ኮምፔር ለማድረግ ያክል ሁለቱን ለማነጻጸር ያክል ወይም ቱ ኮምፔር ኤንድ ኮንትራስት ሾርት ራን ፔሪድ ኦፍ ፕሮዳክሽን ኤንድ ሎንግ ራን ፔሪድ ኦፍ ፕሮዳክሽን ሾርት ራን period of production versus long run period of production ሁለቱን ያነጻጸርን እናያቸው። የሁለቱ መሰረታዊ ልዩነት ምንድነው ማለት ነው? ኢንፑት ነው። ኢንፑትስ the combination of inputs ነው። inputs combination not time interval ታይም ኢንተርቫል አይደለም። ኢንፑት ኦፍ ኮምቢኔሽን ነው። ሾርት ራን እና ሎንግ ራን ፔሪድ ኦፍ ፕሮዳክሽን የሚለያቸው ኢንፑት ፎር ማክሲመም አውትፑትስ ወይም ቱ ቼንጂንግ አማውንት ኦፍ አውትፑትስ ኢንፑቶችን ኮምባይን የምናደርግበት መንገድ ነው ሁለቱን የሚለያቸው ማለት ነው። ስለዚህ የሾርት ራንን ኢንፑት ኮምቢኔሽን ስናይ ኢንፑትስ ኮምቢኔሽን it is fixed inputs plus variable inputs ነው። in short run production is a function of fixed inputs and variable inputs ነው። the production function is fixed inputs, the function of fixed inputs and variable input ነው። in long run input combination ስንመለከት inputs combination all the inputs are variable inputs. All the inputs are variable inputs. That means in long run period of production Q is a function of variable inputs ይሆናል ማለት። It is a function of variable inputs. It is all about video 1. በቀጣይ በክፍል 2 እስከምንገናኝ ደህና ሁኑ ተማሪዎች።